የኢቢኤስ ሰራተኞች ተመለሱ። የኢቢኤስ ሰራተኞች ድንገተኛ ውሳኔ። ከብዙ ዝግ በኋላ ወደ ቤታቸው ተመለሱ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ የሆነውንና ብዙዎቻቸውን ያስገረመውን የኢቢኤስ ሰራተኞች አዲስ ነገር ይዘንላችሁ መጥተናል። እንግዲህ ብዙዎች የኢቢኤስ ቲቪ ሰራተኞች በተለያየ ምክንያት እንደወጡ አይተናል። እናም ብዙዎች የራሳቸውን መንገድ ተከትለው በመንገዳቸው እየሰሩ እንደሆነ የተለያዩ ሚዲያዎች እናያለን። ግን እጅግና አስደንጋጭ ሆኖ የነበረው ከኢቢኤስ ቲቪ አለች የምትባለው የኢቢኤስ በኢቢኤስ በማለት የምትታወቀው ሉላ ገዙ የሰሞኑ አነጋጋሪ ሆናለች። ከኢቢኤስ ወጣች ተብሎ በብዙ ሶሻል ሚዲያ አነጋጋሪ ሆኖ ነበር። ታዲያ ይህ ወጣች የተባለው እውነት ነው ወይስ ውሸት? ምንድነው የሚባለው? አነጋጋሪ ሆኗል። የዚህን አነጋጋሪ ካገኘናቸው መረጃዎች ውስጥ ትክክለኛውን ወደ እናንተ ይዘንላችሁ መጥተናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ኢቢኤስ ቲቪ ተለይተው ከነበሩት ታዋቂ አቅራቢዎች መካከል አንዷ በድንገት ወደ ቀድሞ ቤቷ ተመልሳለች። ብዙዎቻችሁ ሁላችሁም ተመለሱ ወይ? ብዙዎቻችን ሁላችሁም ተመለሱ ወይ የሚል ጥያቄ አስነስቷል። በተለያዩ ሚዲያ ሲዘዋወር ነበር። ነገር ግን የተረጋገጠው መረጃ እንደሚያሳየው የተመለሰችው እሷ ብቻ ናት። ለመሆኑ ዝነኛ አቅራቢ ማን ናች? ለምን ተመለሰች? ከኢቢኤስ የለቀቀችው የተባለውስ እውነት ነው ወይስ ውሸት? መላው ማህበራዊ ሚዲያ ሲነጋገር የነበረው ነበር። እውነት ወይስ ሐሰት? ትክክለኛው መረጃ በዝርዝር እንመለከታለን። ቪዲዮ ጋር እስከ መጨረሻው አብራችሁ ቆዩ። እንግዲህ እንደሚታወቀው እሁድን በኢቢኤስ አቅራቢዎች መካከል አንዷ የሆነችው ሉላ ገዙ ለ2 ሳምንታት ከኢቢኤስ ጠፍታ እንደነበር ሁላችንም አውቀናል፣ አይተናል። ይሁንና ግን ብዙዎች ስለሷ እንዲህ ሲሉ ነበር። አንዳንዶች ከኢቢኤስ ተደራሽነት የተሰጣት ስራ ስለከበዳት ነው ሲሉ፣ ሌሎች ደግሞ የራሷን ፕሮግራም በሰፊው ለህዝብ ለማድረስ የተሻለውን አማራጭ ስለፈጠረች ነው ይላሉ። እንዲህም ሊያስብል ያስቻለው ብዙዎች ከኢቢኤስ እንደወጡ የራሳቸውን የዩቲዩብ ቻናል ወይም ሚዲያ ተቋም መስርተው እየሰሩ እንደሆነ አይተናል። ብዙዎቻችን እንግዲህ ከዛም አስመርኩዞ ብዙ በዚህ አነሳሽ በሆነው መነሻ ለሉላ ገዙ ይህ ግንዛቤ እንዲኖር ተብሎ በብዙ ሶሻል ሚዲያ አነጋጋሪ ሆኖ ነበር። እንግዲህ ወደ ዋናው ነገር ስንመለስ የእሁድን በኢቢኤስ አቅራቢ የሆነችው ሉላ ገዙ እጅግ ድንቅና ውብ ከሚባሉት ውስጥ የምትመደብ ሲሆን በድብቅ ማንነቷም በጣም ልበሩሩና የዋህና በጣም ጎበዝ እንደሆነችና ጋዜጠኛ ብቻ ሳትሆን እጅግ ተወዳጅውን ሞዴሊንግና ተዋናያን እንደሆነችም በእረኛዬ ድራማ እጅግ ተወዳጅ እንድትሆን አድርጓታል። በተለያዩ ነገሮችም ሀገሯ እንዳስጠራች እናውቃለን። እናም በአንዳንድ ሚዲያዎች እንደተናገሩት ከእሁድን ኢቢኤስ መልቀቋን በኢንስታግራም ለቀቀች ወይም ደግሞ ለቃለች የሚሉ በብዙ ሶሻል ሚዲያ አነጋጋሪ ሆኖ ነበር። ይህ በተለቀቀበት ሰዓትም እንግዲህ ሁላችንም አዝነን ነበር። ምክንያቱም ከኢቢኤስ እሁድን በኢቢኤስ አንዷ ውብና ድንቅ እንዲሆን ከሚያደርጉት መካከል አንዷ ሉላ ገዙ ስለሆነች ሁላችንም እንግዲህ እውነት መስሎን በጣም ሁላችንም እውነቱ እስከሚረጋገጥ ድረስ በተለያዩ ሶሻል ሚዲያ እየሰማን ነበር። እናም ለቀቀች የተባለችውም በለቀቀችው በኢቢኤስ ቲቪ ጥሩ ቆይታ ነበረኝ። ብዙ ዘመዶችን አፍርቻለሁ። ኢቢኤስ ቲቪን እንደ ሁለተኛ ቤተሰቤ ነው ማየው። ብዙ የደስታና የሀዘን ቀናቶችን አሳልፌያለሁ። ቀድሞ ከምሰራው ከሞዴሊንግ ሌላ ተጨማሪ ነገር አግኝቼበታለሁ። ብዙ ጓደኞችም አፍርቻለሁ። አሁን ግን ከኢቢኤስ ተሰናብቻለሁ የሚሉ በብዙ ሚዲያ አነጋጋሪ ሆኖ ነበር። ይህም እንግዲህ ከኢንስታግራሟ የለቀቀችው ነው በሚልም በአንዳንድ ሶሻል ሚዲያ ሰምተናል።
እንግዲህ ወደ እውነቱና ወደ ትክክለኛ መረጃው የምናልፈው እንደምታውቁት እንግዲህ እንማማር ቲዩብ ትክክለኛ መረጃዎችን ነው ሁሌም ወደ እናንተ ሸር የምታደርገው። ከተለያዩ መረጃ እንደሰማነው እንግዲህ በማስረጃ የተደገፈ ነገሮችን ነው አዳዲስ ነገሮችን ወደ እናንተ እንማማር ቲዩብ ሸር የምናደርጋችሁ። እንግዲህ እንደሚታወቀው ሰብስክራይብ የረሳችሁ ከሆነ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። አሁን ወደ ትክክለኛ መረጃው እናልፋለን። በዚህ አጋጣሚ ላንሳውና ብዙ ሰዎች እንግዲህ ከራሷ አንደበት እንደሰማነው እኔ ከኢቢኤስ አለቀኩም ብለቅም በድብቅ ሳይሆን ግልጽ አድርጌ ነውና በሶሻል ሚዲያ ይቼ ነበር። ሉላ ገዙ ከኢቢኤስ ለቀቀች ሚል ግን እኔ አለቀኩም። ከናንተ ደብቀን ምንም ነገር ምናደርገው የለም ቢኖርም ለናንተ ተናግረን ነው ስትልም እንዳላቀቀች ስለዚህ ከኢቢኤስ ቲቪ እሷም እንዳለቀቀች በራሷ አንደበት ተናግራለች። በድጋሜ እመኑኝ አለሁኝ በራሴ ሌላ ስራ ወይም ደግሞ ሌላ ስራ ስለነበረኝ ነው ብላም እነዚህ 2 ሳምንት የጠፋችበት ምክንያትም ተናግራለች። እንግዲህ በሁድን ኢቢኤስ አቅራቢ ከሆኑትም ውስጥ እንግዲህ ስለሷ ብዙ ጊዜ የተናገረ የለም። ይሄን እንግዲህ መረጃ እንግዲህ በሶሻል ሚዲያ ሲዘዋወር የነበረው ብዙዎቻችን እንግዲህ በኢንስታግራም ያስቀመጠችው ነው የሚል መልእክትም እንግዲህ ብዙ አነጋጋሪ ሆኖ ነበር። እንግዲህ በዛሬ አነጋጋሪ የሆነው ነገር ውሸት ወይስ እውነት የሚለው ነገር ውሸት እንደሆነ እንግዲህ ከራሷ አንደበት አይተናል። እኔ ሉላ ገዙ ከኢቢኤስ ወደ ደግሞ ኢቢኤስ ሁድን ከኢቢኤስ እንዳለቀቀች ነው እንግዲህ ከራሷ አንደበት የሰማ ነው። እንግዲህ በራሷ አንደበትም እንዲህ ስትል ተናግራለች። ለእናንተ ተናግራን ነው ስትልም እንግዲህ ግልጽ እንደሆነ ተናግራለች። በድጋሚ መኑኝ አለው ስራዬ በጣም ሲናፍቀኝ ነበር። ስለኔ ተጨንቃችሁ ብዙ ስትሉ የነበራችሁም ይሄው መጥቻለሁ አለሁኝ። ስለተጨነቃችሁ የት ሄደች ብላችሁ ለጠየቃችሁኝም አመሰግናለሁ ስትል ምስጋናዋን ገልጻለች። ከዚህ በኋላ ብዙ ስራዎችን ይዘን እንመጣለን እንጂ አንሄድም ስትልም ደስ ብሏት አውርታለች። ድጋሜ ደስ ብሎኛል ድጋሜ መምጣቴ በጣም ደስ ብሎኛልና የትም አልሄድም ስትል ገልጻለች። ውድ ቤተሰቦች እንግዲህ ከአንዳንዴ ከኢቢኤስ ቲቪ እንደዚህ ሆኖ የሚባለው እንግዲህ ከኢቢኤስ ቲቪ በጣም ሁድን በኢቢኤስ ሲሰሩ የነበሩት እንግዲህ አብዛኛው ጊዜ በራሳቸው እየወጡ የራሳቸውን መንገድ ተከትለው የሚኖሩ አሉ እና ግን እጅግ ተወዳጅ የሆነው ከአንዱ ከቴሌቪዥን ጣቢያ ከሆኑት ውስጥ እሁድን በኢቢኤስ ወይም ደግሞ ኢቢኤስ ቲቪ በጣም ተወዳጅና የብዙ ሰዎችን የሚረዳ በእውነቱ በጣም ትልቅ ሚዲያ እንደመሆኑ መጠን ለሀገራችንም ለኢትዮጵያ ትልቅ ሚናን የሚጫወት ነው። እንግዲህ ኢቢኤስ ቲቪ እንግዲህ ኢቢኤስ ቲቪም በሰሞኑ ያጋጠመው ችግር ለወዳጅ ዘመዶቹ መጽናናትን እንመኛለን። በጣም ደግሞ እጅግ የምንወደው እንግዲህ በጣም እንደምናውቀው ሆኖ ነው ያስለቀሰን እንግዲህ በኢቢኤስ ቲቪ ሀዘን በተደጋጋሚ የደረሰው የሁላችንም ልብ እንደተሰበረ ነው። እንግዲህ ለአብሶ ለስራ ባልደረቦች አጠቃላይ ለኢቢኤስ ሰራተኞች በሙሉ በእውነት መጽናናትን እንመኛለን። በጣም ከባድ የሚባለው ሀዘን ነው የደረሰው እንግዲህ ለነሱም ብቻ አይደለም በጣም ለኛ ራሱ ለአድማጭ ተመልካች በጣም ትልቅ ሀዘን ነውና እንግዲህ ይሄ ዋናው ለሰው ልጅ እንግዲህ ትልቁ ነገር አንድ ሰው የሰራውን ማስቀጠል ነውና ማቆም ሳይሆን ማስቀጠል በህይወት እያለም እየሌለም ስኬቱ ማድረግ ከሚፈልገው ደረጃ ማድረስ ስኬቱን ኦንጎይንግ ማድረግ መቀጠል ነውና እንግዲህ በጣም ጎበዝ የሆኑ የኢቢኤስ ሰራተኞች ነው ያሉት። እንግዲህ እንደሚቀጥልም እንግዲህ በጣም ተስፋ እናደርጋለን። በጣም ልዩ አድርገው እንደሚቀጥልም እንግዲህ ተስፋ እናደርጋለን። ውድ ቤተሰቦቻችን እንግዲህ የዛሬ ያዝናቸው አዳዲስ መረጃዎች ይሄን ይመስል ነበር። በሌላ አዳዲስ ነገሮች እስከምንገናኝ ድረስ ሀገራችን ሰላም ያርገው። ሰላም ሁኑ። ቻው ቻው።